ሰው አምላክን መሆን አይችልም ግን ከፈጣሪው ጋር መገናኘትና ህብረት እንዲኖረው መሆን ይችላል የእውቀት ፍለጋው ወይም በእውቀት ሂደት ውስጥ እግዚአብሔርን በማወቅ ወይም ደግሞ በሃይማኖት ውስጥ ያሉትን ምስጢራቶች በማወቅ ሃይማኖት ውስጥ ያሉትን የሃይማኖት ዋና ጉዳዮችን በማወቅ ሂደት ውስጥ ሰው የሚያገኘው ቁንጽል ውስን እውቀት ሳይሆን ሙሉ እውቀት ነው የሚያገኘው የእውቀት የምናገኝበትን መንገድ ከናድ ነው ትክክለኛ እውቀት ላይ የምንሄድበትን መንገድ እናጣለን ንባብ ትምህርት ነው የትምህርት መንገድ ነው የማወቅ መንገድ ነው ሰዎች ስለ ፈጣሪ ስለ ተፈጥሮ ስለ ፈጣሪ እሴቶችና ስለ ፈጣሪ ስራዎችና ፈቃዶቹ ስለ ህጎቹና ስለ ስርዓቶቹ እንዲያውቅ የትምህርት መንገድ ሰዎች ክፉና ደጉን በመለየት ሂደት ውስጥ ንጽህናን የሚያገኙት በማወቅ የማንበብ ሂደት በአምልኮ ውስጥ የሚደረግ የአምልኮ የመስፈርት አካል ሆኖ ይቀመጣል ንባብ ስልጣን ነው በቤተ ክርስቲያን የስልጣን የማዕረግ እርከኖች አሉ እና አንዱ እርከን አንባቢ የሚል እርከን ነው አናጉንስጢስ ይባላል ክቡራትና ክቡራን እንዴት ዋላችሁ ዛሬ ሁልጊዜ እንደምናደርገው የዋሊያ መጽሐፍት መደብር በሁለት ሳምንት አንድ ጊዜ የእውቀት ድግስ ያዘጋጀ ያው ሁላችንንም ይጋብዘናል አእምሯችን በየሁለት ሳምንቱ የተመጣጠነ ምግብ እንዲያገኝ ለአእምሮ እድገታችን አበክሮ እየሰራ ነው ያለው በዚህ አጋጣሚ ዋሊያ መጽሐፍትን ከልብ እናመሰግናለን ዛሬ የተሰባሰብነው መንፈሳዊ መነቃቃትን ዕውቀትን መፈለጊያ መንገድ ማድረግ በሚል ርዕስ እንድንወያይ ነው ስለዚህ መንፈሳዊ መነቃቃት ማለት ራሱ ምን ማለት ነው ዕውቀት ምን ማለት ነው ዕውቀትን መፈለግ ማለት ምን ማለት ነው እነዚህ ነገሮች ደግሞ የንባብ ባህላችንን እንዴት ነው የሚያሳድጉት በሚል ርዕሰ ጉዳይ ላይ ሶስት ሊቃውንት መምህራን አዋቂዎች ጋብዘናል ሶስቱን አዋቂዎች በተራ ተራ አስተዋውቃችኋለሁ ጊዜያቸው ሲደርስ የመጀመሪያው ተናጋሪ የሚሆኑት መምህር ዳንኤል ሰይፈ ሚካኤል ናቸው እንግዲህ የዚህ የዕውቀት የመፈለጊያ መንገዱን አንዱ ሊያሳዩን የሚችሉ ሀገር በቀል ተቋማት የሃይማኖት ተቋሞቻችን ናቸው የሃይማኖቱንም ፐርስፔክቲቭ እንዲነግሩን ማለት ነው ስለ ዕውቀት ምንነት ስለ መነቃቃት ምንነት ከምናውቅባቸው መንገዶች አንዱ የሃይማኖት ተቋሞቻችን ናቸው ስለዚህ ከተለያዩ የሃይማኖት ተቋማት የተለያዩ የሶሻል ሳይንስ ባለሙያዎችን ጋብዘናል ስለዚህ ከሃይማኖቱ ፐርስፔክቲቭ ጋር አንድ ላይ ያስታረቁ ይነግሩናል መምህር ዳንኤል ሰይፈ ሚካኤል ከቅድስት ሥላሴ መንፈሳዊ ኮሌጅ በስነ መለኮት ትምህርት ወይም በቲዮሎጂ የመጀመሪያ ዲግሪያቸውን አግኝተዋል ዘመኑን ቅድም ስንቆጣጠር ወደ 25 26 ዓመት ሆነና አርጅተናል ይያልን ነበርና ከዚያ በኋላ ደግሞ በአዲስ አበባ ዩኒቨርሲቲ ከኢትዮጵያ ጥናት ተቋም በኢትዮጵያን ስታዲስ ወይም በኢትዮጵያ ጥናት የማስተርስ ዲግሪያቸውን ሁለተኛ ዲግሪያቸውን አግኝተዋል አሁን የፒኤችዲ ተማሪ ናቸው ፒኤችዲያቸውን እየሰሩ ነው መምህር ዳንኤል በሪሰርች ረገድ በሃይማኖት ፍልስፍና ላይ በስነ ጽሁፍ ላይ በቋንቋ ላይ በሃይማኖታዊ አርት ወይም ስነ ጥበብ ጉዳዮች ላይ ብዙ ጥናትና ምርምሮችን አካሂደዋል እያካሄዱ ናቸው አሁን በቅድስት ሥላሴ መንፈሳዊ ኮሌጅ የማስተርስ ፕሮግራም መምህር ናቸው ረዳት ፕሮፌሰር ናቸው በጠቅላይ ቤተ ክህነት በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የጥናትና ምርምርና የኮሙኒኬሽን ዲፓርትመንት ኃላፊ ናቸው ከዚያ በፊት የመንበረ ፓትርያርክ የውጭ ግንኙነት ኃላፊ ነበሩ የኦርቶዶክስ ሚዲያ ኤንድ ኮሙኒኬሽን ሲቋቋም መስራች አቋቋሚ ከነበሩና የመጀመሪያው ዳይሬክተር ከነበሩ ሰዎች መካከል አንዱ ናቸው መምህር ዳንኤል ብዙ አስተዋጽኦ አላቸው በኢትዮጵያ የሃይማኖት ተቋማት ጉባኤ የቦርድ አባል ናቸው
በWCC ወይም ወርልድ ካውንስል ኦፍ ቸርችስ የሚባል የሃይማኖት ተቋማት ጉባኤ ያለ በዓለም አቀፍ ደረጃ በዚያም የኢትዮጵያ ቤተክርስቲያንን ወክለው አባል ናቸው። መምህር ዳንኤል መንፈሳዊ መነቃቃትን እውቀት መፈለጊያ መንገድ በሚለው ዙሪያ ከሃይማኖቱም ፐርስፔክቲቭ ከእሳቸው ምንባብ ተነስተው እውቀታቸውን ያካፍሉናል። መምህር ዳንኤልን ወደ መድረክ ጋብዛለሁ። እንደምን አላችሁ እላለሁ። እኔም በእውነት ይህን መርሃ ግብር ላዘጋጃችሁትም ከፍተኛ ምስጋናዬን በማቅረብ እጀምራለሁ። እንኳን ደህና መጣችሁ እላለሁ። መርሃ ግብሩን ሲጀምሩ ያው ኡስታዞቹንና ቄሶቹን ስለሆነ የጋበዙት በጸሎት እንነሳ ይላሉ ብዬ ነበር። ግን ያው ቀጥታ ወደ ንባብ ነው የሄዱት። መቼም በእውነት ስለ ንባብ እና ስለ እውቀት ፍለጋ ከመንፈሳዊ መነቃቃት ጋር ማገናኘት በጣም ከባድ ነገር ነው። እያንዳንዳቸው ትላልቅ ጉዳዮች ናቸው። የመንፈሳዊ መነቃቃት ስንል መነቃቃት ያው መንቃት አንዳንዴ ሁለት ትርጉም አለው። አንዳንዴ መሰነጣጠቅም ሊሆን ይችላል። ግን የሚገናኙበት ቦታ ቢኖርም ግን አዌክኒንግ በሚለው ስፒሪቹዋል አዌክኒንግ በሚለው መስመር ነው የምናየው። ይሄንን እንግዲህ ከመንፈሳዊ መነቃቃት ጋር የተያያዘ ደግሞ የእውቀት ፍለጋ የእውቀት ጉዞ ሁለቱ ጠንከር ያሉ የተለያዩ የሚመስሉ ግን በጣም ከመጀመሪያው እስከ መጨረሻቸው ድረስ እርስ በርሳቸው የተያያዙ አንዱ ካለ ሌላው አብሮ የሚሄድ መንፈሳዊነት ካለ እውቀት መፈለጉ አለ። እውነተኛ የእውቀት መፈለግ ሂደት ካለ ደግሞ መንፈሳዊ የሚሆነው ነገርም ያው እንግዲህ እንደየሃይማኖት ዝንባሌው ይኖራል ተብሎ ይገመታል። ግን ቀጥታ ወደ ጉዳዩ ከመሄድ በፊት ሁለት አካላትን ማመስገን ፈልጋለሁ። አንደኛ እነዚህ አይነት ርዕሰ ጉዳዮች በተለይ የእውቀት ጉዞ እኛ አሁን ያለንበት ዓለም በአብዛኛው የእውቀት ዲኮንስትራክሽን የሚባለው የእውቀት መንገዶችን የእውቀት ስልቶችን ራሱ ይሄ የእውቀት መፈለግ የምንለው ሂደቱንም መንገዱንም እውቀት የምናገኝባቸውን መንገዶች የማፍረስ እና አንዳንድ ጊዜም ለእውቀት ትንሽ ቦታ የመስጠት ሂደቶች ያሉበት ዘመን ላይ የዚህ የፖስት ሞደርን እሳቤ ነባር የሆኑ የእውቀት ትውፊቶችን የእውቀት መንገዶችን የእውቀት ባለቤትነቶችንም ሁሉ ሳይቀር የመሻር የመናድ ባህሪ ባለበት በደንብ ተዋቅሮ እነዚህ ነገር እንዘክር ማለቱ በጣም ተገቢ ነገር እና ሊለመድም የሚገባው ከመለመድም ባሻገር ደግሞ መጠበቅም አለብን። በተባበሩት መንግስታት የባህልና የትምህርት እንዲሁም የሳይንስ ድርጅት ውስጥ ኢንታንጂብል ወይም የማይዳሰሱ ቅርሶች ሲመዘገቡ አንዱ የሚመዘገበው የኖሌጅ ትራንስፈር ሜተድ ነው። ወይም እውቀቶች ከአንድ ትውልድ ወደ ሌላ ትውልድ የሚሸጋገሩበት ወይም ደግሞ በአንድ ትውልድ ውስጥ ከአንድ ትምህርት ውስጥ በርከት ያሉ ደቀ መዛሙርት ወይም ተማሪዎች እውቀትን የሚያገኙበት መንገዱ ራሱ ኖሌጅ ሜተድ ተብሎ ይመዘገባል። እንደ ቅርስ እንደ ትውፊት ጥበቃ ሊደረግለት የሚገባው ሆኖ ይመዘገባል። አሁን የደረስንባቸው በዓለም ላይ የሚታወቁት የእውቀት መንገዶች የመነጩት ፕሮሰሳቸው ከነባሩ ትውፊታዊ ከሆነው የእውቀት መንገድ ነው እና የሚታመነው ነገር በዚህ የእውቀት ምዝገባ ሂደት ውስጥ የእውቀት የምናገኝበትን መንገድ ከናድ ነው ትክክለኛ እውቀት ላይ የምንሄድበትን መንገድ እናጣለን። እና ሰዎች ትክክለኛ እውቀትን ለማግኘት ትክክለኛ የእውቀት መንገድ መሄድ አለባቸው። በፍልስፍና የሚሆን በቴዎሎጂ ትምህርት ውስጥ እውቀት ማግኘቱ ብቻ ሳይሆን እንደ ቁም ነገር የሚቆጠረው እውቀት የሚገኝበት መንገድም የአርጊውመንት ሜተድ የምንለው ወይም የመጠየቂያው መንገድ የመመራመሪያው የሀተታው መንገድ አብሮ ይታያል። የትንፍጩ ዱቄቱን አምጪው ብዙ የሚከበር አባባል አይደለም። ስለዚህ ይሄን በማድረግ ለዚህ ነገር ቁርጠኝነት ስለታየ በጣም ከልብ አመሰግናለሁ። ሁለተኛው ደግሞ እንግዲህ ከልጅነታችን ጀምሮ ከየራሳችን ቤተሰብ ውስጥ በተለይ በራሴ ህይወት ውስጥ እናቴ በጣም አንባቢ ናት። የማንበብን የእውቀትን መንገድ በየእድሜ ዘመናችን ከአንደኛ ደረጃ ተምሮ እስከ ከፍተኛ ሁለተኛ ደረጃ ትምህርትም ከዚያም በኋላ ወደ ኮሌጅም ሳያሰልሱ እውቀትን በመደጋገም ከሴሚስተር ከዓመት
እያስተማሩ እውቀትን በማሻገር እንድናውቅ ቢያንስ የምናውቀውን ደግሞ እንድንናገር ያደረጉንን መምህራንም ቤተሰቦቻችንን ማክበርና ማመስገን እፈልጋለሁ። በእንደዚህ አይነት ትክክለኛው መድረክ ነው ብዬ ነው። ይሄን ካልኩኝ ዘንድ እንግዲህ ከሃይማኖት አንጻር ነው ከክርስትና በተለይም ደግሞ በኦርቶዶክስ ክርስትና ውስጥ ያለውን መሰረት በማድረግ ግን ያው ሁሉንም በሚወክል መንገድ እውቀትና መንፈሳዊ መነቃቃት ወይም የእውቀት ጉዞና መንፈሳዊ መነቃቃት ያላቸውን ትስስርና አብሮነት በመጠኑ ለመናገር እሞክራለሁ። የመጀመሪያው የሚጀምረው በእውነት በሃይማኖት ትምህርት ውስጥ ሃይማኖትን እውቀት አይደለም ብሎ ከማለት ይጀምራል። ሃይማኖት እውቀት አይደለም ብቻው። ሃይማኖት እውቀት ብቻ ከሆነ ማንኛውም ሰው ስለ ሃይማኖት የሚያጠና ስለ ሃይማኖት የሚማር ሰው ሁሉ ሃይማኖተኛ ልንለው ወይም የሃይማኖት ፕሮፌሽናል ሪሊጂየስ ኤክስፐርት እያልነው ልንለው እንችላለን። ሃይማኖት ግን እውቀት ብቻ አይደለም። በእውቀት ላይ የተመሰረተ ህይወት ነው ሃይማኖት። እና እውቀትና ሃይማኖትን የሚያገናኛቸው አንዱ መሰረታዊ ነገር ወይም መንፈሳዊነት የምንለውን ነገር የሚያገናኛቸው ሃይማኖት በመሰረቱ በጣም ነባር ጥንታውያን የሚባሉ አሁንም ዓለም አቀፍ እያልን አንዳንድ ጊዜም አብርሃሚክ እያልን የምንጠራቸው ሌሎቹም ሃይማኖቶች እንደ በምስራቁ ዓለም ሂንዱይዝም፣ ቡድሂዝም የምንላቸው ሁሉ ከእውቀት የተለየ ሃይማኖታዊ ማንነት የላቸው። ሁል ጊዜ እውቀትን መሰረት ያደረጉ ህይወቶች ናቸው ሃይማኖቶች። እውቀት ብቻ አይደለም። ስለዚህ መንፈሳዊነት የምንለው ነገር ምን ጊዜም ቢሆን በሃይማኖት ውስጥ ከእውቀት ጋር የተያያዘ ነው፣ ከማወቅ ጋር የተያያዘ ነው። ጉዞውም ሂደቱም ከዚያ ጋር የተያያዘ ነው። ምናልባትም ሃይማኖት የሚጀምረው ራሱ እግዚአብሔርን ከማወቅ እግዚአብሔር ፈጣሪ አለ ወይም የምናመልከው አምላክ ሀለወተ እግዚአብሔር የምንለው ማለት ኤግዚስተንስ ኦፍ ጋድ የምንለው መኖሩን ከማወቅና ከማመን ነው የሚጀምረው። ኤግዚስተንስ ኦፍ ጋድ የለም የሚሉ ሰዎች እግዚአብሔርንም አያውቁም፣ እግዚአብሔርንም አያምኑ። የለም የሚሉ ሰዎች ሃይማኖተኛ ወይ መንፈሳዊ የሚባሉት ግን የምንባለው መኖሩንም እናውቃለን፣ መኖሩንም እናምናለን። ሁለቱ ማወቁ ብቻ ሃይማኖተኛ አያሰኝም፣ አውቆ ማመኑ ሃይማኖተኛ ያሰኘናል። ሁለቱ ከመጀመሪያው እንግዲህ ከመጀመሪያቸው እስከ መጨረሻቸው ነው ያልኩት የሚጀምረው ከዚህ ሂደት ነው። ታዲያ መንፈሳዊ መነቃቃትን ከእውቀት ጋር ከመናገራችን በፊት አብሮ እንግዲህ መጀመሪያ የምናየው መነቃቃት በመንፈሳዊ ህይወት ውስጥ ምንድነው የሚሰጠው ትርጉም የሚለውን እንይ። መንፈሳዊ መነቃቃት በሃይማኖት ውስጥ ወይም ስፒሪቹዋል አዌክኒንግ የምንለው ሁሉ ጊዜ ሃይማኖተኛ ሆኖ መኖር የሚለውን ነገር የምናስበው ያለ ማቋረጥ እቺ መስፈርቷ ናት። ኮንቲኒየስሊ ያለ ማቋረጥ ከሃይማኖት ወይም ከፈጣሪ ጋር የምናደርገው ግንኙነት ሃይማኖት ራሱ ፈጣሪ ነው። ከዛ ጋር የምናደርገው ግንኙነት ነው እንደነቃን እንድንኖር የሚያደርገው። እንደበራን እንደደመቅ ሁል ጊዜ እንደለመለምን መኖር ማለት መነቃቃት የሚለው ነገር በሃይማኖት ውስጥ የሚፈታው ይሄ መብራት ሁል ጊዜ ብርሃን ሆኖ የሚኖረው ከሶርሱ ጋር ስለተገናኘ ነው። መዝሙረ ዳዊትም ይናገራል መጀመሪያው መዝሙር ላይ በወንዝ ዳር ያለች ተክል ሁል ጊዜ ቅጠሏ እርጥብ እንደሆነ እንዳማረች እንደለመለመች ፍሬዋን ሁል ጊዜ እንደምታፈራ ሆና ትኖራለች ነው። ምክንያቱም ሁል ጊዜ ውሃ አለ፣ ሁል ጊዜ እርጥበት አላት። ስለዚህ ለምልማ ትኖራለች። ከምንጩ ስትደርቅ ወይም ከምንጩ ስትለያይ ከእርጥበት ስትለያይ መድረቅ ትጀምራለች እና ከዚያ ወደ ሌላው መነቃቃት ይሄዳል ማለት ወደ መፈረካከሱ ወደ መሰነጣጠቁ ይሄዳል ማለት ነው። እና ያለማቋረጥ ከእግዚአብሔር ጋር ከፈጣሪ ጋር ከአምላክ ጋር ግንኙነት እስካለ ድረስ መንፈሳዊ ወይም ሃይማኖታዊ መነቃቃት አለ። ይሄ ሪሌሽንሺፕ የምንለው ጉዳይ ነው። ስለዚህ ይሄን ምን ይሉታል በሌላው አባባል ባሉታዊው ስናየው ያልዛለ፣ ያልተኛ፣ ያልደከመ፣ ያልጠፋ፣ ያልወደቀ እንደ መጨረሻ ጭራሽ ያልሞተ ሃይማኖተኝነት መሆን ማለት መንፈሳዊነት መሆን ግንኙነት ሲኖረን ያን መንፈሳዊ መነቃቃት። እነዚህ የተለመዱት ቃላቶች መብራት፣ መድመቅ፣ መሞቅ መጽሐፍ ቅዱስም ይላል ሞቃት ወይም ቀዝቃዛ አልሆንክምና ልተፋህ ነው ይላል። ስለዚህ ሁል ጊዜ ሰው ከፈጣሪው ጋር በሚኖረው ግንኙነት ቀዝቃዛ ከሆነ ግንኙነት የለውም፣ ሞቃት ከሆነ ግንኙነት አለ። ሞቃት ወይም ቀዝቃዛ መሆን ግን አይቻልም። መሀል ሰፋሪ መሆን አይቻልም። ከዚያ ማለፍ ግዴታ ስለሆነ ማለት ነው። እንግዲህ በሃይማኖት መርህ ውስጥ የሚፈጸም ነው። እንግዲህ አንዳንድ ጊዜ ደግሞ እዚሁ ጋር ያይዤ መናገር የምንፈልገው አንዳንዴ ሃይማኖት እምነት ስንል አንዳንድ ከኦርጋናይዝድ ከሆነው የእምነት መሰረት የእምነት አደረጃጀት የማይለይ ነገር ነው። እንደዚህ የሚለዩት ምን ሲሆኑ ነው? በክርስትና ውስጥ የምናምነው እኛ ሃይማኖታችን የምንለው ወይም እምነታችን የምንለው እግዚአብሔር የፈጠረልን የመሰረተልንን ሃይማኖት ነው። አንዳንድ ጊዜ ሰው ሰራሽ ሃይማኖቶች አሉ።
ወይም ሰው ሰራ በሰው ዝም ብሎ የሚፈጠሩ ማለት ከማን ጋር ሃይማኖት አለኝ ብቻ የሚሉ ከማን ጋር ተገናኝቶ ምን አይነት ሞቃትነት ምን አይነት ደካማነት የማይገልጹ ማለት ነው። ምግባሩ ምንድነው ሃይማኖት መገለጫው ምንድነው የሚለውን ነገር እንደየሰውየው ትርጉምና እንደየሰውየው ሁኔታ እንደፈለጉ ሊለዋወጥ የሚችል ከዚያ በተለየ መንገድ ነው። አሁን ሃይማኖት የምንለው በክርስትና ውስጥ ክርስቶስ የሰራልንን እግዚአብሔር የሰራልንን ሃይማኖት ነው። ድርጅትም ይሁን መዋቅርም ይሁን ሁሉንም የሰራው እግዚአብሔር ነው። ያንን ማለትን እንዲያዝ ፈልጋለሁ። ያው ክርስትና ሰው የሰራው ሃይማኖት አይደለም። ስለዚህ ከፈጣሪ የተገኘ ሃይማኖት ስለሆነ ማለት ነውና የተነቃቃ ያልዛለ መንፈሳዊ ዋና ነገሮች ሁለት ነገሮች ውስጥ እናያቸዋለን። አንደኛ መገለጫዎች አሏቸው፣ የራሳቸው የሆኑ መገለጫዎች አሏቸው። ሁለተኛ ደግሞ ደረጃዎች አሏቸው። በጣም በትንሹ ነው እንግዲህ ወደዚያ በጣም ዝርዝር ነገሮች ውስጥ አልገባም። ስለ ሁለቱ ነገሮች ብቻ አንስቼ ከዚያ ወደ ዕውቀት ፍለጋው እሄዳለሁ። መገለጫዎችና ደረጃዎች በሚሉት ማለት ነው የራሳቸው የሆኑ መንፈሳዊ መነቃቃት ውስጥ መኖራችንን የሚገልጹ መገለጫዎች የሚያሳዩ በዚያ መገለጫ መነቃቃት ውስጥ ደግሞ እስካለ ድረስ አንድ ሰው ደረጃዎች አሉት። እንግዲህ እነዚህ ደረጃዎች ናቸው ከዕውቀት ጋር ወይም ከዕውቀት መንገድ ጋር የሚያስተሳስሩን ማለት ነው። መገለጫዎች የምንላቸው አንድ ሰው በመንፈሳዊ መነቃቃት ውስጥ ሲኖር በትክክለኛው የመንፈሳዊ መነቃቃት ውስጥ መኖሩን የሚገልጹት ናቸው። ነኝ ወይ በእርግጥስ አሁን ትክክለኛ አምልኮ ውስጥ ትክክለኛ ሃይማኖት ውስጥ ትክክለኛ መንፈሳዊነት ውስጥ ትክክለኛ የአምልኮ ወይም ደግሞ የሃይማኖት ግንዛቤ ውስጥ ነኝ ወይ ብሎ እንዲል በየትኛውም ሃይማኖት ይኖር ግን ያ በሚያመልከው ሃይማኖት በትክክለኛው መንገድ ውስጥ ነኝ ወይ እንዲል የሚያደርጉት መገለጫዎች ናቸው። እነዚህ የሃይማኖትን ግዴታዎች መፈጸም ሃይማኖቱ በሰዎች ዘንድ ያለውን ከበሬታና ዲግኒቲ የምንላቸውን ነገሮች ይዞ መገኘት ሁል ጊዜ በሃይማኖት ውስጥ የሚገባቸውን ነገሮች ማድረግ። ለምሳሌ ኖሚናሊቲ እንለዋለን በክርስትና ውስጥ አስመሳይነት የለም። ቤተክርስቲያን መሄድ፣ ማስቀደስ፣ መጾም፣ መጸለይ እነዚህ የሚባሉት የሃይማኖቱን ነገሮች እየፈጸመ ሲገኝ ነው በመንፈሳዊ ሕይወት ውስጥ መነቃቃቱ አለ የምንለው። ሃይማኖት መጻሕፍቶቹን ሲያነብ የሃይማኖት ግዴታዎቹን ሲፈጽም ዘወትር ከሃይማኖቱ ጋር የሚኖሩትን ነገሮች ትስስሮች ሲፈጽም ሁል ጊዜ እንደተገናኘ መጀመሪያ ላይ ያልኳችሁ ሪሌሽንሺፕ ከፈጣሪው ጋር ከሃይማኖቱ ጋር ያለው ግንኙነት ጥብቅ ሆኖ ያልተቋረጠ ሆኖ ሲገኝ በትክክል መንገድ ላይ መሆኑን ይገልጻል። ይሄ መነቃቃት ይሄ መገለጫ የምንለው ነው። በዚህ ሂደት ውስጥ አንዱ የሚታወቀው ይሄን መገለጫውን ከዕውቀት ጋር የሚያገናኘው ነገር በዚህ መገለጫ ውስጥ እስካለ ድረስ በዚህ አንድ ሰው በዚህ መንፈሳዊ መገለጫዎች ውስጥ ወይም ንቁ የሆነ መንፈሳዊነት ውስጥ እስካለ ድረስ በየቀኑ አዳዲስ ነገሮች ያውቃል። አሁን በብዙ ሃይማኖቶች ውስጥ በየቀኑ የምናደርጋቸው ስግደቶች፣ በየቀኑ የምናደርጋቸው ጸሎቶች፣ በየቀኑ የምናደርጋቸው በዓላት ወይም የአምልኮ ስርዓቶች አንድ አይነት ናቸው፣ ግን አይሰለቹም። ምክንያቱም በእነዚህ ሂደቶች ውስጥ ድርጊቶቹ አንድ አይነት ቢሆኑ የሚገኘው እሴት ግን የተለያየ እድገቶች አሉ፣ በኋላ የምመጣባቸው ማለት ነው። ድርጊቶቹ አንድ አይሆን። ለምሳሌ በክርስትና ውስጥ የእስልምናውን ወንድማችን ስለሚነግረን ኡስታዝ መጥተዋል። ተመሳሳይ ድርጊቶች እንፈጽማለን። በእለት ነገም ዛሬም አንድ አይነት ነገሮች እንፈጽማለን። እነዚያን ነገሮች በደጋገምናቸው ቁጥር ግን ድርጊቶቹ የተደጋገሙ ይምሰለን እንጂ የምናገኛቸው ነገሮች እድገቶች ናቸው፣ ዕውቀቶች ናቸው። አዳዲስ ዕውቀቶች እናገኛለን፣ አዳዲስ ደረጃዎችን እናገኛለን፣ አዳዲስ እይታዎችን አዳዲስ መረዳቶችን እናገኛለን። በተለይ ራስን ወደ መረዳት አካባቢን ወደ መረዳትና ፈጣሪን ወደ ማወቅ ሂደቶች ውስጥ እንገባለን። ስለዚህ ይሄ አንዱ መገለጫ ነው። አለመሰልቸት፣ ሁል ጊዜ ያን ነገር በማድረግ የሚገኘውን ነገር የሚያጣጥም ሰው ሁል ጊዜ እንደደመቀ እንደፈካ እንደረጠበ እንደለመለመ የመኖር እሴቶቹን የሚያገኝበት ሂደት ነው። እዚህ መገለጫ ውስጥ አንድ ነገር መነሳት ያለበት የዕውቀት ፍለጋው ወይም በዕውቀት ሂደት ውስጥ እግዚአብሔርን በማወቅ ወይም ደግሞ በሃይማኖት ውስጥ ያሉትን ምስጢራቶች በማወቅ ሃይማኖት ውስጥ ያሉትን የሃይማኖት ዋና ዋና ጉዳዮችን በማወቅ ሂደት ውስጥ ሰው የሚያገኘው ቁንጽል ውስን ዕውቀት ሳይሆን ሙሉ ዕውቀት ነው የሚያገኘው። ከሌላው እንግዲህ አሁን ለምሳሌ የአማርኛ ትምህርት ወይም የቋንቋ ትምህርት ወይም ደግሞ የፍልስፍና ትምህርት ውስጥ ብንሄድ ሁልጊዜ የሚነግሩን የምናገኛቸው ዕውቀቶች በአንድ ጉዳይ ላይ ሊለወጡ የሚችሉ ዕውቀቶች፣ አንደኛ ሊሻሻሉ የሚችሉ ዕውቀቶች፣ ሊጠፉ የሚችሉ ዕውቀቶች፣ ከዚያም ባሻገር በራሳቸው ምናልባት ኮንቴክስቹዋል የሆኑ ሪሌቲቭ ወይም አንጻራዊ ካልሆኑ በስተቀር ፍጹም ያልሆኑ ዕውቀቶች እንደሆኑ ነው የሚነግሩን። ሃይማኖት ውስጥ ግን በእነዚህ የሃይማኖት በመንፈሳዊ ህይወት ውስጥ የምናደርጋቸው ልምምዶች ወይም ፕራክቲሶች የሚነግሩን የዕውቀት ልምምድ አብሶሉት ዕውቀትን ነው፣ የማይለወጥ ዕውቀትን ነው፣ ሪሌቲቭ ያልሆነ ፍጹም ዕውቀትን እና ሙሉ ዕውቀትን፣ ይሄ ሆሊስቲክ የሆነ
እውቀትን የሚሰጡን ናቸው። ቀጥሎ ያሉት ደረጃዎች ናቸው። እነዚህ የበለጠ የእውቀት ፍለጋውና መንፈሳዊ መነቃቃቱ በጣም ያስተሳስርሉናል። ምክንያቱም ደረጃዎቹ በእውቀትም በንጽህናም በክብርም የሚያድጉ ደረጃዎች ናቸው። የተለመዱት ለምሳሌ በክርስትና ውስጥ ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቦና እያልን የምንላቸው እድገት ደረጃዎች አሉ። የመጨረሻው ደረጃ ከፈጣሪ ጋር ህብረት እንዲኖር ማድረግ ነው። ህብረተ እግዚአብሔር ወይም ቴዎሲስ የምንለው በግዕዙ ነጽሮተ ስሉስ ቅዱስ የምንለው ነው። ይሄ ደረጃ ማግኘት ነው፣ ከፈጣሪ ጋር ህብረት እንዲኖረን ዩኒፊኬሽን የምንለው። እነዚህ ደረጃዎች የመጀመሪያው ፒውሪፊኬሽን የምንለው ሰዎች ክፉና ደጉን በመለየት ሂደት ውስጥ ንጽህናን የሚያገኙት በማወቅ፣ ንጽህናን የሚያገኙት በእውቀት ጎዳና፣ የንጽህና መንገድ የምንለው ፒውሪፊኬሽን የምንለው ማለት ነው። ይሄን እንደውም የግሪኩ ቃል የካታርሲስ የሚለው የግሪኩ ቃል በአብዛኛው ከምን ጋር የተገናኘ ነው? ከአዳዲስ እንደገና ከመወለድና እንደገና ራስን ወደ ተሻለ ደረጃ ከማምጣት ከመለየት፣ ከዚህ ቁሳዊ ከሆነው በጣም አስቸጋሪ ከሆነው ዛሬ ታይቶ ነገ ከሚጠፋው በጣም ፐርሸብል ከሆነው ሞርታላይዝድ ከሆነው ዓለም ራስን እየለዩ የመምጣት ሂደቶችን የሚገልጽልን የማይነቀፍ ፐርሰናሊቲ፣ የግል ማንነታችን የማይነቀፍ እንዲሰራ እንዲሆነ የማይወነጀል ፐርሰናሊቲ የማግኘት ደረጃ ነው። እነዚህ በአብዛኛው ክፉና ደጉን ከመለየት ይባላል። በተለመደው ማህበራዊ እሴታችን ውስጥ ይሄ አንድ ልጅ ደረሰ ወይም ደግሞ ክፉና ደጉን ወደ መለየት መጣ የምንለው ከልጅነት ወደ አዋቂነት መጣ የምንለው ደረጃ ማለት ነው። ከዚያ ቀጥሎ ያለው ኢሉሚኔሽን የምንለው የግሪኩ ቃል ፎሲሲስ የሚለው ነው። ይሄንኛው የብርሃነ ልቦናን ማግኘት አሁን ምን ያህል ከእውቀት ጋር እንደሚገናኝ ተመልከቱ። የመንፈሳዊ ደረጃ ነው፣ ግን የሚገለጸው በእውቀት ነው። የመንፈሳዊ እርከን ነው፣ ግን የሚገኘው የበለጠ ክፉና ደጉን ካወቀ በኋላ ራስን ወደ ማወቅ መምጣት፣ ሰልፍ ኖሌጅ፣ ራስን መረዳት፣ አካባቢን መረዳት፣ ማህበረሰብን መረዳት፣ ስነ ፍጥረትን መረዳት፣ ይሄ ፍጥረትን አጠቃላይ የሚሄደው ሙቭመንትን መረዳት፣ ዘመንን ራሱ ጊዜን ማንበብ መረዳት መቻል የሚለውን የሚይዝ ጉዳይ ነው። የመጨረሻው ዩኒፊኬሽን የምንለው ወይም ቴዎሲስ የምንለው ደግሞ አሁንም የእውቀት ደረጃ ነው፣ ግን የእውቀት ብቻ አይደለም፣ የክብርም ብቻ አይደለም፣ እንደገና የደረጃም የመንፈሳዊ እርከን ደረጃም መሄድ ነው። እነዚህ ሂደቶች ምንጊዜም ቢሆን በጋለ መንፈሳዊነት፣ በሞቀ መንፈሳዊነት፣ በደከመ መንፈሳዊነት የሚመጡ አይደሉም። በአንድ በኩል እንደዚያ ናቸው፣ በሌላ በኩል ደግሞ በማወቅ ያለማቋረጥ በማወቅ ማለት ነው፣ ያለማቋረጥ በመረዳት እያንዳንዱ ቀን የሚደረጉልንን ነገሮች ማወቅ። ፈጣሪ በየቀኑ ብዙ ነገር ያደርግልናል፣ ግን አናውቀው፣ ልብ አልሰጠነው። እለት ይጨምርልናል፣ አንዳንድ ማወቅ ይጨምር፣ እድሜ ይጨምር፣ በጣም ብዙ ነገሮች እናገኛለን። እነዚያን ማግኘቶች ግን ከእውቀት ከመረዳት ራስን ከፍ ከማድረግ ጋር አናያይዛቸው። ያ የሚችለው ምክንያቱም በሞቀ መንፈሳዊነት ውስጥ ስለማንኖር ማለት እንዳናይ ራሳችንን ስለምንጨቁነው፣ በተለይ ደግሞ ይሄ የስጋው ሽፋን ብዙ ስለሚገድበን ማለት ነው። በዚህ ሂደት ውስጥ እንግዲህ እውቀት ትልቁ ድርሻ የሚሰጠን አንዱ መሰረታዊ ነገር ኢነር ትራንስፎርሜሽን ነው ይላሉ ቴዎሎጂ፣ የውስጣዊ መለወጥ። እነዚህ እርከኖችን የምናገኛቸው በውስጣችን በምናደርጋቸው መለወጦች ነው። እንግዲህ ይሄ ሰው አምላክን መሆን አይችልም፣ ግን ከፈጣሪው ጋር መገናኘትና ህብረት እንዲኖረው መሆን ይችላል። ያን የሚያገኘው ፈጣሪውን በመረዳት በማወቅ። ፈጣሪን መረዳትና ማወቅ ማለት በውስጡ በጣም ብዙ ነገሮች ያሉት ናቸው። በጣም ከሚታወቁት 4 ነገሮችን ላንሳ። አንደኛ ህጉን ማወቅ ነው። ፈጣሪ የሰጠን ህግ አለ። ፈጣሪ ራሱን ሲገልጽልን በታሪክ ውስጥ በመጀመሪያ የገለጸልን የሚባለው በህግ ነው። አታድርግና አድርግ በማለት ነው። ይሄን አድርግ፣ ይሄን አታድርግ፣ ይሄንን ሁን፣ ይሄን አትሁን፣ ይሄንን ተናገር፣ ይሄን አትናገር፣ እውነት ተናገር፣ ውሸት አትናገር፣ ሰው አትግደል፣ የሰው አትስረቅ፣ የሰው አትውሰድ፣ እንደዚህ አይነት ነገሮችን በመስጠት ነው በህግና ያን ህጉን፣ ስርዓቱን፣ ደንቡን ማወቅ። እግዚአብሔርን ማወቅ ማለት ህጉን ማወቅ ማለት ነው። ሁለተኛው ነገር ፈቃዱን ማወቅ። ከህግ ብዙ አይለይም፣ ግን ፈቃዱን ማወቅ። የፈጣሪ ፈቃድ ምንድን ነው? አሁንም ስቲል ከማወቅ ጋር ነው። ሃይማኖት ላይ የሚለየው ነገር ወይም መንፈሳዊነት ላይ የሚለየው ነገር ማወቅ ብቻ አይደለም። ዋናው ጉዳይ ማወቅም መፈጸምም ማድረግም ከድርጊት ጋር። ምክንያቱም እድገቱ የሚገኘው በማወቅ አይደለም በመፈጸም ነው። መጀመሪያ ያልኩትን እንድትይዙልኝ፣ ሃይማኖት እውቀት ብቻ አይደለም፣ ድርጊት ህይወት ነው። በእውቀት ላይ የተመሰረተ ህይወት ነው። መኖርን ይፈልጋል። ፈጣሪ እንድንዋሽ አይፈልግም ማለት በራሱ አይረባ። የተስረቅ ተብሎ ለሊት ከተሰረቅ ቢል
አትስረቅ ትላለህ ግን ራስ ትሰርቃለህ። ይሄ ሃይማኖተኛ መንፈሳዊ ንጋና ንቃቱም አልደረሰበት። ምክንያቱም ገና ልክ ማንኛውም ሰው አንብቦ የሚያውቀውን ነው ያወቀው። ሊትሬት ነው ገና ህይወት ይፈልጋል ሃይማኖት። ያንን ደረጃ ሁለተኛው ፈቃዱን ማወቅ። በምንድን ነው የሚደሰተው? በአብዛኛው ፈጣሪን በምንድን ነው የምናስደስተው? በምንድን ነው የምናስከፋው? ከህግ ጋር ይገናኛል፣ ከድርጊት ጋር ይገናኛል፣ ከሐሳብ ጋር ይገናኛል፣ ከኛ ከራሳችን ደረጃዎች ጋር ይገናኛል። አራተኛው ሶስተኛው ስለሱ ህልውና ማወቅ። የህልውናው ብዙ ሰዎች ስለ ፈጣሪ ብዙ ነገር ይናገራሉ። እሱ እንደሱ አይደለም ይሄኛው ነው እንጂ ፈጣሪ እንደዚህ ያለን ብለን እንከራከራለን። ሰዎች እዚያ መከራከር ላይ የሚደርሱት በማወቅ ባለማወቅ ክርክር ላይ ያላወቁት ሰው ስላላወቁት ነገር አይከራከሩም። የሚከራከሩት አይ ፈጣሪ እንደዚህ ነው እንጂ እንደዚህ አይደለም፣ ሞኖቴይስቲክ ነው እንጂ ፖሊቴይስቲክ አይደለም እንደዚህ ለማለት ያንን ባህሪ ያን የፈጣሪ የህልውናውን ባህሪ የህላዌ የምንለውን ያንን ማወቅ መረዳት ያስፈልጋል። የመጨረሻው ትልቁ ነገር ከዚህኛው ከቁሳዊው ነገር በሙሉ ተለይተን ፍጹም መንፈሳዊ የሆነ ነገር ይዘን ከሱ ጋር የሚያስተሳስረን ትስስሩን ማወቅ ማለት ሪሌሽንሺፑን ማወቅ ማለት ነው። ያን አውቆ መሆን ትስስር መፍጠር ማለት ነውና እነዚህ ደረጃዎች በሙሉ የእውቀት ሂደቶች ናቸው። መንፈሳዊ ህይወቶች ናቸው፣ ግን በተመሳሳይ የእውቀት ጎዳናዎች ናቸው። መንፈሳዊ ሴቶች ናቸው፣ ግን በተመሳሳይ የእግዚአብሔርን የማወቅ የእውቀት ጉዞዎች ናቸው። ከዚያ ቀጥሎ ያሉት ጉዳዮች እንግዲህ ከእውቀት ጉዞ ጋር የሚያገናኘው እውቀት ምንድነው ከማለት አንጀምር። መቼም ያው ብዙ የምታውቁት ነገር ስለሆነ ማለት ነው። ግን እውቀትን የምናገኝባቸው መንገዶች በመንፈሳዊ መነቃቃት ውስጥ ሁል ጊዜ የምናገኛቸው ነገሮች ላይ አንድ አይነት ናቸው። ተፈጥሮ ኔቸር የምንለው መማር፣ መቼም ሰው ሳይማር አያውቅ። አሁን ይሄኛው የዚህ የፖስት ሞደርን ዘመን አንዳንድ ጊዜ ራሱን የሚጠራበት ቃል ራሱ በጣም ያስገነ። ተማሪዎች እንግዲህ ፖስት ግራጁዌት ተማሪዎች እያለን ዶክተር ተመስገንም ያስታውሳሉ። አንዳንድ ጊዜ እንትን እንላለን ይሄ ድረ እውነት የሚባልና እውነትን ራሱ ኮስችን አድርጎ እውነትን ዲኮንስትራክት የማድረግ ሂደቶች በጣም አስቸጋሪ ጉዳዮች ናቸው። ልክ ነው ልክ አይደለም እንተውና ግን የሚጎዳን የሚጠቅመን አይደለም፣ የሚጎዳን ነው። ምክንያቱም ያመንነውን የያዝነውን ለረጅም ዘመን ከትውልድ ወደ ትውልድ ሲተላለፍ የነበረውን ትውፊት የሚንዱ እና ባልተቋረጠ የማፍረስ ሂደት ውስጥ ምንም አይነት ማንነት እንዳይኖረው አድርገው የሰው ልጅ ባዶ የሚያስቀሩ ሂደቶች ናቸው። እነዚህ ነገሮች አንዱ ከሚጠቀሙት ትምህርት ምንም ዋጋ የለውም የማለት ሂደቶች ናቸው። መማር ምንም ዋጋ የለውም ብሎ የማለት ሂደቶች አሉ። የኛ አባቶች በሀገራችን ባህል ካልተማሩ አያውቁ፣ ካላወቁ አይጸድቁ። ተመልከቱት። ካልተማሩ አያውቁ፣ ካላወቁ አይጸድቁ ይላል። እነዚህ ትስስሩን ተመልከቱ። እንግዲህ መማር ካልተማሩ አያውቁ ማለት ይሄ የማወቅ ሂደት ነው። ካላወቁ አይጸድቁ ደግሞ የመንፈሳዊነት ሂደት ነው። ተመልከቱ። እነዚህ ምን ያህል ትስስራቸውን ይሄ የረጅም ዘመን ልምዳቸውና የረጅም ዘመን የህይወት ተሞክሯቸው ንግግር ውጤት ነው። ዝም ብሎ የተቀመጠ ፍልስፍናም አይደለም። ስለዚህ የመማርን ሂደት ሪስፔክት መማር የመማርን ዲግኒቲ ሪስፔክት ማድረግ አለብን። በቃ መማር ትልቅ ነገር ነው። በሃይማኖት ውስጥ መማር ያለማቋረጥ ነው። በየቀኑ እንማራለን። በየቀኑ ስብከት አለ። በቀን 4 ጊዜ ጸሎት ቢኖር 4ቱም ሰዓት ላይ ትምህርት አለ። 4 ጊዜ መጽሐፍ ብናነብ በ4ቱም ሰዓት ውስጥ ትርጓሜ አለ። ያለማቋረጥ ትምህርት በእምነት ውስጥ ትልቅ ክብር አለ። በቃ ራሱ እንደውም በክርስትና ጌታችን ሃይማኖቱን ራሱ የመሰረተው በትምህርት ነው፣ በማስተማር ነው የሚተመሰረተውና ይሄ ትልቁ ከበሬታ ነው። ሶስተኛው መመራመር ነው፣ መጠየቅ። ይሄንንም አባቶቻችን ከተማረ የተመራመረ ይላሉ። እንግዲህ ምርምር ደግሞ ዝም ብሎ አይገኝም። ሳይማር ሰው ተመራማሪ አይሆንም። በጣም ትልቁ የሚያሳዝነው ነገር ሰው ሳይማር ተመራማሪ አይሆንም። ለምርምር መነሻው እንግዲህ በተለመደው የከፍተኛ ትምህርት ሂደት እንኳን 3 ዓመትም ይሁን 4 ዓመትም ይሁን 5 ዓመትም ይሁን ከተማርን በኋላ ነው ምርምር የምንሰራው አይደል? ራሱ የምርምር ሜቶዶሎጂ ተምረን ነው። እንደውም ዲግሪ ላይ ምርምር ብዙ አይጠበቅም። ያው ምርምርን እንድናውቀው እንድንለማመደው ነው እንጂ ምርምር የሚጀምረው ከዲግሪ በላይ ነው፣ ከማስተርስ በኋላ። ምክንያቱም ሰው ሳይማር መመራመር አይችልም። ቤዚክ ኖሌጅ ሳይኖረው መሰረታዊ እውቀት ሳይኖረው መመራመር አይችልም። መመራመር ከመማር በኋላ የሚመጣ ነው እንጂ ሳይማር ሰው መመራመር አይችልም። ሊጠይቅ ይችላል፣ አንዳንድ ነገሮችን ሊያስተውል ሊገነዘብ ይችላል። ግን ያ ፕሮሰስ አሁን የመማር ፕሮሰስ ከሆነ ነው፣ እውቀትን የማግኛ ፕሮሰስ ከሆነ ነው። ስለዚህ በመንፈሳዊ ህይወት ውስጥ መጠየቅ መመራመር በጣም ትልቅ ጉዳይ ነው እና አንዳንዴ በአብርሃም ታሪክ ውስጥ ለምሳሌ በክርስትና አብርሃም ፈጣሪው ጋር መገናኘት የቻለው በመጠየቅ ነው፣ በመመራመር ነው። የመጨረሻው ሌቭል ምርምሩ አምላከ ፀሐይ ተናበበኒ ነው ያለው። በቃ የፀሐይ አምላክ ሆይ
እንግዲህ ያንን እዚያ አምላከ ፀሐይ እስከ ማለት ግን የደረሰው ብዙ የምርምር ጎዳናዎችን አልፎ ነው። የተማረው ያወቀውን ነገር መሰረት አድርጎ ወደማያውቀው ነገር ለመሄድ የሄደው ሂደት ነውና ይሄ በመንፈሳዊ ህይወት ውስጥ እንግዲህ በእውቀት የማግኘት ሂደት ውስጥ መማርን ስናይ ደግሞ አንዱ ትልቁ ጉዳይ ማንበብ ነው። በመማር ሂደት ውስጥ ከመስማት አንዱ የመማር ሂደት መስማት ነው። ግን መስማትን ብቻ አይደለም የሚያስተምሩን። አንደኛ ክፍል ጀምሮ ህፃናት ምን እንዲያደርጉ ነው የሚጠበቀው? እንዲሰሙ፣ ከዚያ ቀጥለው እንዲያነቡ ነው። አብረው ነው የሚሄዱት። መስማትና ማንበብ አብረው ነው የሚሄዱት። መስማት ማንኛውም ነገር ሊሰማ ይችላል። ድመቶችም ምናምን በመስማት ይማሩ ይችላሉ። አንዳንዴ የተወሰኑ ቃላቶችን ተምረው ሂድ ነይ ምናምን ለምግብም እንጠራበታል። ግን ያ ሰውን ለየት የሚያደርገው ደግሞ ያነባል። በጣም በርከት ያሉ መስማቶች አሉት። መስማትና ማንበብ በእውቀት ጎዳና ውስጥ አይለያዩ። የመጨረሻው እንግዲህ የዚህ ንግግሬ ክፍል የሚሆነው ስለ ማንበብ ነው። ማንበብ መሰረታዊ ነገር ነው። መስማት ሁላችንም የምንሰማው ነገር ነው። ሳናነብ ብዙ እውቀት በመስማት እናገኛለን። ከፍ ያለ እውቀት እናገኝ፣ ከፍ ያለ መንፈሳዊ ደረጃ ላይ እንሂድ ካል አንዳንድ ጊዜም ያለ አስተማሪ መጻሕፍትን አስተማሪ አድርገን፣ ያለ ሰባኪ መጻሕፍትን ሰባኪ አድርገን፣ ያለ የምርምር ምንጭ መጻሕፍትን የምርምር ምንጭ አድርገን እንድናውቅ የሚያደርገን ትልቁ ነገር ንባብ ነው። በክርስትና ታሪክ ውስጥ እንግዲህ ንባብ ትልቅ ቦታ አለው። ከትልቅ ቦታው ባሻገር በጣም የሚገርማችሁ ነገር አራቱን ነገሮች ተናግሬ እነሱን አብራርቼ ነው የማቆመው። እግዚአብሔር ራሱን ከገለጸባቸው ነገሮች አንዱ በጽሁፍ ሰዎች እንዲያነቡት አድርጎ መግለጽ እና ኦሪት የምንለው ኦሪት የሚባሉት አምስቱ ብሔረ ኦሪት ወይም አራቱ ከዚያ አምስተኛው ድጋሜ ነው። አብዛኛው ነገሮች እነዚህ ሂደቶች የተመሰረቱት በመጻፍና በማንበብ ላይ ነው። ህዝቡ ስለ እግዚአብሔር ያለማቋረጥ እንዲያውቅ መጻሕፍቱ እንዲነበቡለት እና እንዲያነብ የአምልኮ ስርዓት አካል ሆኗል፣ በብሉይ ኪዳን ማለት ነው። ስለዚህ በሃይማኖት ውስጥ አራት ነገሮችን አነሳለሁ። አንደኛ ንባብ ትምህርት ነው፣ የትምህርት መንገድ ነው፣ የማወቅ መንገድ ነው። ሰዎች ስለ ፈጣሪ፣ ስለ ተፈጥሮ፣ ስለ ፈጣሪ እሴቶችና ስለ ፈጣሪ ስራዎችና ፈቃዶቹ፣ ስለ ህጎቹና ስለ ስርዓቶቹ እንዲያውቅ የትምህርት መንገድ ነው። በማንበብ ብዙ ትምህርት ስለሚገኝ ሰዎች ማንበብ ብቻ ሳይሆን የሚነበበውን ነገር እንዲሰሙ በግዴታ ይደረጋል። እንዲሰሙ፣ ንባብ እንዲሰሙ። ይሄ በጣም መሰረታዊ የትምህርት አካል ነው። ሁለተኛው ማንበብ ህግ ነው። ማንበብ ህግ ነው ማለት እንዲያነብ ህግ ተሰርቷል። አንብብ የሚል ህግ ተሰርቷል። እንደገና ደግሞ የንባብ ህጎች ተሰርተዋል። የንባብ ህጎች አሁን በብሉይ ኪዳን በጣም የንባብ ህጎች አሉ። የመብራት የመስዋዕትና የበዓላት ህጎች ሁሉም የተሳሰሩት ከንባብ ህግ ጋር ነው። እነዚህ የንባብ ህጎች፣ የንባብ ስርዓቶች፣ የንባብ ደንቦች እንዴት ነው የሚነበበው? ማን ነው የሚያነበው? የት ነው የሚነበበው? ለማን ነው የሚነበበው? እያንዳንዱ የንባብ ክፍሎች የትኛው ንባብ የትኛው ሰዓት ላይ ይነበባል የሚሉ የንባብ ህጎች አሉ። ሶስተኛው ንባብ የአምልኮ አካል። ሰዎች እያነበቡ እግዚአብሔርን ያመልካሉ። እያነበቡ ቅዳሴ ትልቅ አምልኮ ነው። ቅዳሴ ውስጥ በጣም ብዙ ንባቦች አሉ። ቢያንስ በመደበኛ የሚነበቡ ከ6 በላይ የሆኑ ጽሁፎች አሉ፣ በእያንዳንዱ መጽሐፈ ቅዳሴውን ጨምሮ ማለት ነው። ስለዚህ ይሄ የአምልኮ አካል ነው። የማንበብ ሂደት በአምልኮ ውስጥ የሚደረግ የአምልኮ የመስፈርት አካል ሆኖ ይቀመጣል። አራተኛው ሊገርማችሁ ይችላል፣ ንባብ ስልጣን ነው። በቤተ ክርስቲያን የስልጣን የማዕረግ እርከኖች አሉ እና አንዱ እርከን አንባቢ የሚል እርከን ነው። አናጉንስጢስ ይባላል። ይሄ አናጉንስጢስን ሳያልፍ ድቁና ወይም ቅስና ውስጥ አይደርስም። ሰው ማንበብ መቻል አለበት። ስልጣን ይሰጠዋል። አንባቢ ተደርጎ ይሾማል። በጣም ትላልቅ የቤተ ክርስቲያን በጣም ትላልቅ ሊቃውንት የምንላቸው ዮሐንስ አፈወርቅ፣ ባስልዮስ ዘቂሳርያ እነዚህ የመጀመሪያ እርከናቸው ላይ የስልጣን ክህነት እርከናቸው ላይ አንባቢነት ተቀምጦ እናገኛለን። የአንባቢነት ራሱ ስልጣን የሚሰጠው አካል ተወስኖ የስልጣን አካል ሆኖ እናገኘዋል። እነዚህ ነገሮች እንግዲህ ዝም ብሎ ፈታ ለማድረግና ለማጠናቀቅ ያህል ህግ ነው ስንል የመጀመሪያው ትልቁ ጉዳይ ሰዎች እንዲሰሙ አድርገህ አንብብ ይላል። እንደው እንዲሰሙ ሰው ሲሰማ ልቡ እንዲመሰጥ አድርገህ አንብብ። በግዕዝ ትምህርት ውስጥ በግዕዝ ንባብ ውስጥ በጣም ውስብስብ የሆኑ የንባብ ህጎች አሉ። የሚነሱ ንባቦች አሉ፣ የሚጣሉ ንባቦች አሉ፣ ሰያፍ ንባቦች የሚባሉ አሉ፣ ወዳቂ ንባቦች የሚባሉ አሉ። ተነሽ፣ ተጣይ፣ ወዳቂ፣ ሰያፍ ተብሎ በአራት ንባብ ስልቶች ይነበባል። ከዚያ በጣም በደማቅ ድምፅ ደመቅ አድርገህ አንብብ፣ ሰው እንዲሰማ በጉልህ ድምፅ በአብይ ቃል አንብብ የሚባሉ ህጎች አሉ። አይ በለሆሳስ አንብብ፣ በለሆሳስ ቀስ ብለህ አንብብ የሚባሉ ህጎች አሉ።
እንደገና ምንም ድምጽ ሳታሰማም አንብብ የሚል ምናልባት ከአፍህ ለጆሮህ የሚሰማ ድምጽ ብቻ አውጥተህ አንብብ የሚባሉ ህጎች አሉ። እነዚህ በጣም ውስብስብ ህግ ምን ያህል ንባብ ምን ያህል ህግ እንደሆነ የምታዩበት። ያ ብቻ አይደለም፣ በህግ ውስጥ ጥንቃቄዎችና ስርዓቶች ሁሉ አሉ። ለምሳሌ ማንበብ ካልቻልክ አታንብብ የሚል ህግ አለ። ማንበብ ካልቻልክ አታንብብ። ምክንያቱም ይላሉ ለምሳሌ የኤርሚያስን ገድል ወይም የአቡነ ተክለ ሃይማኖትን ገድል የምታነብ ከሆነ የምታነብለት ሰው ገድሉን የምታነበው ሰው በረድኤት ካንተ ጋር ይሆናል። ለዚህ ቃላቱን ስትገድፍ ንባቡን ስታበላሽ ያዝንብሃል። የሚሰማው ሰሚው ብቻ ሳይሆን የሚሰማለት ሰው ራሱ ያዝንብሃል። እና ይሄ ምን ያህል እንግዲህ ጥልቅ እንትን እንደሆነ የምታዩበት ነው። ከዚያ ባሻገር ደግሞ የጀመርከውን ሳትጨርስ እንዳታቆም አንድ ንባብ ስታነብ እንደምትጨርሰው እርግጠኛ ሆነህ አንብብ። አይሆነ ቦታ ላይ ዝም ብሎ ማቆም አይቻልም። ነው አንድ ታሪክ አለ በዚህ በስንክሳርና በድርሳነ ሚካኤል የሚነገር። አንድ አንባቢ ማንበብ ጀምሮ እንቅልፉ መጣበትና ተኛ። እስኪነቃ ድረስ የሚነበብለት ገድሉ የሚነበብለት ነቢይ እስኪነቃ ድረስ ቁጭ ብሎ ይጠብቀው ነበር ይላል። እንግዲህ ምን ያህል ጥልቀት እንዳለው የምታዩበት እስኪነቃ ድረስ። ከዚያ በኋላ ሲነቃም እንግዲህ ያው የተፈጠረው ብዙ የገድሉ አካላቶች አሉ። በንባብ ስርዓት ውስጥ እንዳልኳችሁ ሰው እንዲሰማው አድርገህ አንብብ። ሰው እንዲሰማው አድርገህ አንብብ ማለት ዝም ብሎ ሰሚው ማንበብን እንዲያውቅ ማለት አይደለም። በሰሚው ውስጥ አንደኛ ሰው እንዲሰማ ማለት በትክክል የማነበውን ነገር እንዲያውቅ፣ ከዚያ ደግሞ ጸልይ፣ የምታነበው ነገር በልቡ ሰሌዳ እንዲጻፍ ጸልይ ማለት ንባብ ማንበብህ ከንቱ እንዳይሆን በሰው ልብ ውስጥ እንዲጻፍ አድርገህ አንብብ። ለዚህ እንግዲህ ምን ያህል ህግና ትምህርት እንደሆኑ የሚታዩበት ነው። እንደገና አሉታዊ ነገሮች እንዳይፈጠሩ ደግሞ የሚከለከሉ ንባቦች አሉ። አንደኛው ለምሳሌ መጥፎ ንባብ አታንብብ፣ የማይጠቅም ንባብ አታንብብ፣ ይበክልሃል። መንፈሳዊ አቋምህን፣ የነቃ መንፈሳዊ ማንነትህን፣ የበራ መንፈሳዊ ማንነትን ያጨልመዋል። እነሱ ነገሮች እንዳይበክሉ አታንብባቸው። ይሄ ለውሸት ዓለም ከንቱ ልፍለፋ የሆኑ የማይረቡ ንባቦችን አታንብባቸው። ምንም አያደርጉ፣ አያንጹህም። የሚያንጽ ንባብን አንብብ። አድራሻ የሌለው ንባብ አሁን በጣም እንግዲህ ሶሻል ሚዲያ ላይ ይችን ብዬ እንግዲህ አጠናቀቃለሁ። አድራሻ የሌለው ንባብ አታንብብ። አሁን ሶሻል ሚዲያ እንደምታውቁት አንዳንድ ሰው በገዛ ራሱ ስም ይጽፋል። አንዳንድ ሰው ደግሞ የውሸት ስም ጽፎ ብዙ ነገር ይጽፋል። እንደዛ አድራሻ የሌላቸውን ንባቦች አታንብብ። ማንነቱ የማይታወቅን ሰው ንባብ አታንብብ ይላሉ። ምክንያቱም ይሄ ኃጢአት ነው። መጀመሪያ የሰራው ሰውየው አይደንቲቲውን አጥፍቶ በሌላ አይደንቲቲ እኔ የማይል ተጠያቂ የማይሆን ምንጩ የማይታወቅ ንባብ ነው እየሰጠህ ያለው። ስለዚህ ይሄ የበለጠ አንተንም ምንጭ አልባ ያደርግሃል፣ መሰረት አልባ ያደርግሃል፣ ሬፈረንስ አልባ ያደርግሃል። ስለዚህ እንደዛም አይነት ንባብ አታንብብ ይላሉ። ስለዚህ እነዚህ ደግሞ ምን ያህል ጥልቀት እንዳለው በንባብና በመንፈሳዊ ህይወት ውስጥ እንዳንበከል፣ ሌላ አይነት አቲቲዩድ እንዳይኖረን፣ ዝንባሌ እንዳይኖረን የሚያደርጉ ናቸው። እንግዲህ ከኢትዮጵያውያን ጋር ለማጠናቀቅ ያህል የንባብ ትውፊታችንና የንባብ እሴታችን በጣም የተሳሰረ ነው። የኢትዮጵያውያን የንባብ ትውፊት በጣም የራቀ ነው። አንዱ በጣም ታዋቂ የሆነው የመጽሐፈ ሄኖክ ነው። ኢትዮጵያውያን መጽሐፈ ሄኖክ የሚለው እሳቤ መኖር በራሱ ምን ያህል ከመጽሐፍና ከንባብ ጋር የተሳሰረ። እንግዲህ ከሄኖክ በፊት ሄኖስ ነው ፊደልን በጸፍጸፈ ሰማይ እግዚአብሔር ገልጾለት 22ቱን አሌፋት መጽሐፍ ጻፈ ከሚባለው ከዚያ ትውፊት ጀምረን ከኦሪት በፊት ቅድመ ኦሪት ንባብ አለን ብለን የምንል ህዝቦች ነው። ይሄ በጣም የስነ ጽሁፍ የፊደል የማንበብ ትውፊታችን በጣም የረቀቀ በጣም ዘመን የማይቆጠርለት ገና አጥንተንም ያልጨረስነው ነው። በእኔ በኩል እንግዲህ በሁለቱም የጥናት ዘርፎች ውስጥ እሳተፋለሁኝ እንደ ጥናት አባል በጥንታዊው ግዕዝም በሳቢያን የሚባለው ማለት ነው። እኛ ጥንታዊ ግዕዝ ብለን ነው የምናውቀው። እንደገና ደግሞ በዚሁ በቤተክርስቲያን ባለው አሁን በጽሁፍ ላይ ባለው ከድንጋይ ጽሁፍና በብራና ጽሁፍ ያሉትን ንባቦች ማለት ነው የሚነግረን ነገር ምን ያህል ረጅም ዘመን የቆየ የንባብ ትውፊት እንዳለን ነው። በብሉይ ኪዳን ውስጥ ከሚታወቁት 4 በጣም ታዋቂ የንባብ ሂደቶች ውስጥ ምናልባትም 4ቱም ሊሆኑ ይችላሉ። ምክንያቱም በሌላ መንገድ ስናያቸው ሙሴም ከኢትዮጵያ ጋር ግንኙነት አለው። ዕብራውያን ወደ ግብጽ ሲገቡ መጽሐፍም አልነበራቸውም። ሲወጡ ነው ከአፍሪካ ሲወጡ ነው መጽሐፍም ህግም ይዘው የወጡት። ይሄ ሌላው ጉዳይ ነው። አቤሜሌክና ባሮክ የኤርሚያስ ደቀ መዛሙርት ሆነው ትምህርት ፍለጋ መንፈሳዊ ህይወት ነው የነብይ ደቀ መዝሙር ሆነው የኖሩትና መጽሐፍ የጻፉት ያም ትውፊት በጣም አስገራሚው ነው። ከዚያም ደግሞ በሐዲስ ኪዳንም ስንመጣ ኢትዮጵያውያን ሃይማኖትን ከማግኘት ጋር ራሱ የተሳሰረው ኢትዮጵያዊ ጃንደረባ መጽሐፍ ሲያነብ ነው ወንጌላዊው አግኝቶት ወንጌልን ክርስትናን የተቀበለው። ሲያነብ የሚለው ራሱ መጽሐፉ የሚገርማት
የምታነበውን ታውቀዋለህ ብሎ ነው የጠየቀው። መጽሐፉ የሚጀምረው ደግሞ አንድ ኢትዮጵያዊ መጽሐፈ ኢሳይያስን ሲያነብ ብሎ ነው የሚጀምረው። አንድ ኢትዮጵያዊ ሲያነብ ታው እንግዲህ ሌላውን ትርጓሜ ትንታኔውን እንተውና ማንበብ ጋር የተሳሰረ ነው። የሚያነበው ደግሞ ንባብና ጸሎት አንድ አይነት ነው። በነገራችን ላይ ዳዊት ማንበብና ዳዊት መጸለይ አንድ አይነት ነው። ዳዊት ስታነቡ ዳዊት እየጸለያችሁ፣ ውዳሴ ማርያም ስታነቡ ውዳሴ ማርያም እየጸለያችሁ፣ ወንጌል ስናነብ ወንጌልን እየጸለይን ነው። ዳዊት ደገመ ማለት ዳዊት ጸለየ ማለት ዳዊት አነበበ ማለት አንድ አይነት ናቸው። ስለዚህ ምን ያህል መንፈሳዊውና ሃይማኖታዊ ስራችን ነው። የግዕዙ ምናልባትም አልቆጠርነውም አላወዳደርነውም እንጂ ያው በአፍሪካ እንደተጠበቀ ሆኖ በመላው ዓለም የጽሁፍ ትውፊት አላቸው፣ የንባብ ትውፊት አላቸው፣ የመጽሐፍ ትውፊት አላቸው ከሚባሉ የዓለም ሀገሮች ውስጥ አንዱ አይደለም ቀዳሚዎች የምንሆንና በቁጥርም በዘመንም ቀዳሚ የሆንበት ነው። ይሄንን መንፈሳዊ ትስስር ምክንያቱም መጽሐፍና ማንበብ የመንፈሳዊ ህይወት አካል ስለሆኑ ነው። ይበቃኛል። መምህር ዳንኤል እናመሰግናለን። ዳኒ ያው ዝም ብለህ ተናገር ተብሎ ቢታው ነው የሚሻለው። በሰዓት ከገደብከው ለመናገር የሚቸግረዋል ብዙ ነገር ስለሚያነሳ ስለሚጥል እንደው ሰመራይዝ ማድረግም ከባድ ነው እውነት ለመናገር። ግን አንዱ ቁም ነገር በኦርቶዶክስ ክርስትና መጽደቅና ማወቅ የተገናኙ ነገሮች ናቸው የሚለው ትልቅ ቁም ነገር ነው። በተለይ ደግሞ በኢስተርን ኦርቶዶክስ ክርስቲያኒቲ ቴዎሲስ የሚባል ኮንሰፕት ነግሮናል። ቴዎሲስ ማለት እግዚአብሔርን ወደ ማከል ማደግ፣ እግዚአብሔርን ወደ መምሰል ማደግ፣ ከእግዚአብሔር ጋር ህብረት ማድረግ፣ የእግዚአብሔር ወይም የክርስቶስ የባህሪው ተካፋይ መሆን፣ እነዚህ ጽንሰ ሐሳቦች እንዳሉ ነግሮናል። ከእግዚአብሔር ባህሪያት ደግሞ ያው በክርስትና ትምህርት የሚታወቅ ነው። ኦምኒ ፕሬዘንት፣ ኦምኒሰንት፣ ኦምኒፖተንት የሚባሉ የግሪክ ተርሞች አሉ። ሁሉን አዋቂ፣ ሁሉን ቻይ፣ በሁሉ ቦታ የሚገኝ ምናምን የሚሉ ባህሪያት አሉትና ከዛ መካከል ኦምኒሰንት ወይም ሁሉን አዋቂ ወደሚለው ወደ እግዚአብሔር ባህሪ ማደግ ከሚለው ጋር ይገናኛል። ይሄንን የምናደርገው ደግሞ በማንበብ በማወቅ ነው ተብሎ ነው እንግዲህ ሊጠቃለል የሚችለው። በተለይ ደግሞ ይሄ ፕሮግራም ሲዘጋጅ የትኛውን ነገር እንወቅ፣ የትኛውን ነገር አንወቅ፣ የትኛው ነው የሚጠቅም ዕውቀት፣ የትኛው ነው የማይጠቅም ዕውቀት። ምክንያቱም አሁን ዕውቀት ፖለቲሳይዝ የሚደረግበት ዕውቀት ልክ እንደ ፋብሪካ ሸቀጥ ፕሮዲዩስ የሚደረግበት ምናምን ዘመን ላይ ስላለን የትኛውን እንወቅ የሚለውን አንስቷል። ስለ ምንጭ ነው ያነሳው። ምንጩ ያልታወቀ ንባብ ብዙ ጠቃሚ እንዳልሆነ መክሮናል። ከመጽሐፍ ቅዱስም ጠቅሶልን እንግዲህ በመጽሐፍ ቅዱስ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል እየተባለ ወንጌላት ስም አላቸው አሁን እኛ በመናቀው ዘመን። በቀድሞ ዘመን ግን ስም አልነበራቸውም ይባላል በአንድምታው ሲያስተምሩ መምህራን። ስሙ የተሰጠው የጸሐፊው ደግነት የታወቀ እንደሆነ የመጽሐፉም ደግነት ይታወቃል ብለው ነው ሊቃውንቱ ሶርስ ሲሰጡን እገሌ ነውና የጻፈው ብለው ሲጋብዙን ነው የሚል አንድምታም አለ። ስለዚህ ሶርሱን የማናቀው ዕውቀት የሚመርዝ የሚረብሽ፣ ሶርሱን የምናቀው ዕውቀት ደግሞ የሚያንጽ የሚጠቅም ነው የሚል ነገር ነው ያስተላለፉልን።